የደቡብ ኢትዮጵያ ክልል ህዝበ ውሳኔ ለማካሄድ የተቀመጡ የቅድመ ዝግጅት ስራዎች በተያዘላቸው ጊዜ በመካሄድ ላይ እንደሚገኙ በብሔራዊ ምርጫ ቦርድ የህዝበ ውሳኔ ዋና ማስተባበሪያ ጽሕፈት ቤት አስታወቀ። በተለያዩ የኢትዮጵያ አካባቢዎች ህዝባዊ ውይይቶች ተካሂደዋል። ከውጭ የጀርመኑ መራሄ መንግስት ኦላፍ ሾልዝ ከአርጀንቲናው ፕሬዝዳንት ጋር በጋራ ጉዳዮች ላይ ለመምከር በቦኖስ አይረስ ከተማ ተገናኙ የሚሉት የሰዓቱ ዜና አበይት ርዕሰ ጉዳዮች ናቸው። ጤና ይስጥልኝ በድጋሚ እንደምናምሽታችኋል የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ለሰዓቱ የተሰናዱ ዜናዎችን ይዘን ቀርበናል። ሜሮን ምትኩ ከተረኛ ስቱዲዮና የስርጭት ባለሙያዎች ጋር በመሆን ዜናውን እመራለሁ። አብራችሁን ሁኑ። በቅድሚያም የሐረሪ ክልል ማረሚያ ቤት ኮሚሽን ታራሚዎችን በስነ ምግባር ከማነጽ ባለፈ አምራች እንዲሆኑ እየሰራ መሆኑ ተገለጸ። በማረሚያ ቤቱ ታራሚዎች የተለያዩ የግብርናና የእጅ ሙያ ውጤቶችን እያመረቱ ይገኛሉ። ተጨማሪ ያለን ሙሉ ግርማይ በሐረሪ ክልል ሐረር ከተማ የሚገኙ የክልሉ ማረሚያ ቤት ውስጥ ያሉ ታራሚዎች የተለያዩ የሙያ ስልጠናዎችን በመውሰድ የተለያዩ ቁሳቁሶችና ምርቶችን እያመረቱ ይገኛሉ። እዚህ እስካለን ድረስ የህግ ታራሚ ሆነው ዝም ብለን ከምንቀመጥና በአንዳንድ ነገር ውስጣችን ቴንሽናችን እንዳይሰረቅ ሙያ ብንሰልጥነው ብለን እንጠይቀነው እዚህ በመስሪያ ቤቱ ሙያ ሰልጥነን በሮችና ቢፌዎችም አልጋዎችም አሉ። እነዚህን እየሰራን ራሳችንን እንትን ያደርግን ነው። ወደፊት ከማንም ጥገኝነት ወጥቼ ራሴን እንጂ እንድኖርና ያው በሙያ ከዚህም ሲወጣ እንድቀጥልበት ብዙ እንትን ተሰጥቷል። በሁሉም ነገር በእኛ ላይ እንትን የደረሰ አንድ ነገርም የለም። በጥሩ ሁኔታ ነው አሁን መስራት ላይ ያለው። ህይወታችንም በጣም ጥሩ ነው። ሐረሪ ክልል ማረሚያ ቤት ታራሚዎችን በስነ ምግባር ከማነጽና ከማረም ባለፈ አምራች ዜጋ እንዲሆኑ እየሰራ ስለመሆኑም የክልሉ የማረሚያ ቤት ምክትል ኮሚሽነር ሞራድ አብዱላሂ ይናገራሉ። ከምንሰጣቸው ስልጠናዎች ውስጥ ያው የብረታ ብረት ስልጠና አለ፣ የእንጨት ስልጠናዎችን እንሰጣለን፣ የግንባታ የቡልኬት ስራ እንዲሁም ያው ሌሎች ቀለል ያሉ ስልጠናዎችን እየሰጠን ያለ ነው። ከዚህም በተጨማሪ ለሴቶች ደግሞ ለሴቶች የባልትና ስራን በተመለከተ የእጅ ስራዎችን በተመለከተ የስፌት ስራዎች ይሄ የጥልፍ ስራዎች በመስራት ያው በተደራጀ መልኩ እነሱም ራሳቸውም እየተጠቀሙ ያሉበት ሁኔታዎች ነው ያለው ማለት ነው። በሐረሪ ማረሚያ ቤት ቅጥር ግቢ ውስጥ ያለውን 3 ሄክታር መሬት በከተማ ግብርና ታራሚዎች እንዲያለሙት እየተደረገ ስለመሆኑ ምክትል ኮሚሽነሩ ያነሳሉ። እዚህ አሁን በመናመርተው የግብርና ምርት እዚህ ከተማ ውስጥ ያው እስከ 3 ሄክታር የሚሆን የከተማ ግብርና መሬት አለን። ይሄንን መሬት ያው በሚገባ በየጊዜው በማረስ በአመት 3ም 4ም በማረስ የተለያዩ ምርቶችን ለህብረተሰቡ በተመጣጣኝ ዋጋ በማቅረብ እንዲሁም አሁን ለምሳሌ ታውቃለህ የማረሚያ ምርት ሲባል በጣም ቢያንስ 1/3 ዋጋ ብቻ ነው የምናስከፍለው አሁን ካለው ገበያ ሁኔታ ጸልማት ነው እና በጣም ቅናሽ በሆነ መልኩ ምክንያቱም በታራሚዎቻችን ነው ይሄ ነገር ያለው። እንዲሁም ዋናው ዓላማችን ደግሞ በህብረተሰቡ አካባቢ ያለውን የምርት እጥረት ለመቅረፍ ነው። ከዚህ አንፃር ያው ታራሚዎቻችን የሚያመርቱ ምርቶች በየጊዜው ለህብረተሰቡ በማቅረብ በተሻለ ሁኔታ ቢያንስ እየሰራን የምንገኘው። ከተለያዩ ክልሎች የተውጣጡ የማረሚያ ቤት ኮሚሽን ኃላፊዎችም ሐረሪ ክልል ማረሚያ ቤት እየሰራቸው ያሉ ስራዎችን ተመልክተዋል። ክልሉ የታራሚ ፍላጎት ለማሟላት ከአጋር አካላት ጋር በመተባበር የተለያዩ አገልግሎቶች የሚውሉ ህንፃዎችን አስገንብቷል። በቀጣይም የክልሉ ማረሚያ ቤት አገልግሎቱን በተሻለ መልኩ ለመስጠት አሁን ካለበት ስፍራ ወደ ከተማ ዳር ተቀይሮ እንዲገነባም እቅድ ስለመያዙን ተገልጿል። ህዝቡ በአሁኑ ወቅት ኢትዮጵያ ያለችበትን ሁኔታ ተረድቶ ለሀገር ልማትና እድገት በጋራ መቆም አለበት ተብሏል። ሀገር አቀፍ ህዝባዊ ውይይት በአዳማ በቢሾፍቱ በሲዳማ ክልል ሐዋሳ ከተማ ተካሂዷል። ትግስት ውጪ ተጨማሪ ያለው
ህብረ ብሔራዊ ወንድማማችነትና እህትማማችነት ለብልጽግና ጉዟችን ሲከት በሚል መሪ ሐሳብ በተለያዩ አካባቢዎች ህዝባዊ ውይይት መድረኮች ተካሂደዋል። የውይይቱ ዓላማም በአሁኑ ወቅት ህዝቡ በሀገሩ ያለውን ወቅታዊ ሁኔታ ተረድቶ ለሀገር ልማትና እድገት መፋጠን በወንድማማችነትና በእህትማማችነት መነሳት እንዳለበት ለማስገንዘብ ነው ተብሏል። በአዳማ ከተማ በተደረገው በህዝባዊ ውይይት መድረክ የተገኙት የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ባለፉት ዓመታት የለውጥ ሂደቱ በተለያዩ የውስጥና የውጭ ፈተናዎች ቢፈተንም ችግሮቹን በድልና በአመርቂ ውጤት በማለፍ ህዝብና ሀገርን ተጠቃሚ ያደረጉ ልማቶችን ያፋጠነ መሆኑን ገልጸዋል። በተለይ የህዳሴው ግድብ ግንባታን ማፋጠን በተሰራው ስራ የውስጥና የዓለም አቀፉን ጫና ተቋቁመው እስከ 3ኛ ጊዜ ድረስ የግድቡን ውሃ ሙሌት ስራ ማከናወን መቻሉ የለውጡ ውጤት አንዱና ትልቁ ማሳያ መሆኑን አቶ አገኘው አንስተዋል። ለውጡ ከመጣ በኋላ የመጀመሪያው ነገር የተሰራው ታላቁ ህዳሴ ግድብ ላይ የሰራ ነው ስራ ነው። ታላቁ ህዳሴ ግድብ በጣም ብዙ ማጭበርበር የተደረገበት በጣም ብዙ ዝርፊያ የተፈጸመበት ስራው የቆመበት ሁኔታ የነበረው ግን ስራውን ከቆመበት ለማስቀጠል የተደረገው ጥረት ዛሬ ላይ ውሃ ሙሊት ተሞልቶ 3ኛ ሙሊት ተሞልቶ ኃይል አመንጭቶ ይታያል ተብሎ አይታሰብም ነበር። ይሄ ብቻ አይደለም። ይሄ ግድብ እንዳይቀጥል ዓለም አቀፉ ማህበረሰብ ከፍተኛ ጫና ያሳደረበት ግድብ ነው እንድታውቁ። እስከ ትላንትና ድረስ አሁንም ጫና አለበት። አሁንም በተቻለን መጠን ከጎረቤት ሀገሮቻችን ጋራ የሶስትዮሽ ስምምነት ተስማምተን እንስራ ብለን እየሞከርን ያለው። በቢሾፍቱ ከተማ በተደረገው ውይይት የተገኙት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በበኩላቸው መንግስት ከምን ጊዜውም በላይ ለሰላም ያለው ቁርጠኝነት ትልቅ መሆኑን አንስተዋል። የመጀመሪያው መንግስት አሁንም ቅድሚያ የሚሰጠው ሰላም ነው። ምክንያቱም የሰው ልጆች ሁሉ የሚጠቀሙት ከሰላም ነው። ከሰላም የማይጠቀም ሌባ፣ ጽንፈኛ ወዘተ እነዚህ አካላት ብቻ ነው ሁሉ ጊዜ ከግጭት የሚያተርፉ ኃይሎች ካልሆነ በቀር ምልዓተ ህዝቡ እና መንግስት ከሰላም ብቻ ነው የሚጠበቁት። ይሄ እንዲሆን ደግሞ አባገዳዎች አላችሁ፣ የሃይማኖት አባቶች አላችሁ፣ ወጣቶች አላችሁ፣ ሴቶች አላችሁ። ልጆቻችን ወደ ሰላማዊ ሁኔታ እንዲመጡ ማግባባት አለባችሁ። ጫና መፍጠር አለባችሁ። በሲዳማ ክልል ሐዋሳ ከተማ በተደረገው መድረክ የተገኙት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ኢትዮጵያውያን አስፈላጊ በሆነ ጊዜ ሁሉ አንድ ሆነው የሀገራቸውን ሰላም ሲያስጠብቁ እንደነበሩት ሁሉ አሁንም በመመካከርና በመወያየት አንድ ሆነን የተሻለች ሀገር እንገነባለን ብለዋል። ህዝባችንን የሚያስመርሩ አንዳንድ አካባቢ ጉዳዮችንም በሚመለከት እንደዚሁ በጋራ እየተመካከርን እንዴት እንደምናልፋቸው ከሁላችንም ምን ይጠበቃል፣ ከመንግስትም በተለየ መልኩ ምን ይጠበቃል፣ መንግስትና ህዝብ እንዴት ተቀናይተው ይሰራል፣ ተቀናይተን መስራት ከቻልን በየጊዜው የሚደቀንብንን ፈተናዎችን እንዴት መሻገር እንችላለን። በአጠቃላይ የሁላችንም ግብና ህልም ግን ሀገራችንን ሰላማችንን አስጠብቀን ሀገራችንን ወደፊት አስቀጥለን በዚህ ጉዞ ውስጥ ችግሮቻችንን በጋራ ቀርፈን የተሻለ የበለጸገች ሀገር መገንባት የጋራ ዓላማችን ስለሆነ በእነዚህ ጉዳዮች ዙሪያ ምክክር እናደርጋለን። በዚህ ውይይት መድረኮች የተገኙ ተሳታፊዎችም የተሻለች ሀገር ለመገንባት ሁላችንም ከመንግስት ጋር በጋራ መስራት ይጠበቅብናል ብለዋል። ቁጭ ብለን በስፋት በስክነት በብስለት ሁሉንም አካታች የሆነ ስርዓት እንዲመጣ ከመንግስት ጋር የበኩላችንን ማድረግ አለብን። መንግስትም ደግሞ ህዝብን በደንብ አድርጎ መስማት አለ። አሁንም ብዙ ተሰርቷል። ካሁን በኋላም አንድ ላይ ሆነን ብዙ መስራት ይጠበቅብናል። ስራ አጦች አሉ። እነዛን ስራ አጦች መንግስት ላይ ብቻ እጅ መቀሰር የለብኝም። እኔም እኮ ለልጄ የራሴን አንድ ድንጋይ መወርወር አለብኝ። በውይይት መድረኩም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የወጣቶችና ሴቶች አደረጃጀቶችም ተሳታፊ ሆነዋል። በጋምቤላ ሶማሌና ድሬዳዋም በተመሳሳይ ህዝባዊ ውይይት ተካሂዷል። በውይይቱ ላይ የሀገር ሽማግሌዎች፣ የሃይማኖት አባቶችና የተለያዩ የህብረተሰብ ተወካዮችም ተሳትፈዋል። ቶክሮች ዝርዝር አለው። ህብረ ብሔራዊ ወንድማማችነትና እህትማማችነት ለብልጽግና ጉዟችን ስኬት በሚል መሪ ሀሳብ የተለያዩ የህብረተሰብ ክፍሎች የተሳተፉበት የውይይት መድረክ በጋምቤላ ከተማ ተካሂዷል። የውይይቱ ተሳታፊዎቹ በተለይ ህዝቡን እየፈተኑ ያሉትን የኑሮ ውድነት፣ ሌብነት፣ የሙስናን ብልሹ አሰራር ችግሮችን እንዲፈቱ በትኩረት መስራት እንደሚገባ አመልክቷል። መንግስት በነዳጅ አቅርቦትና ስርጭት፣ በመልካም አስተዳደርና ሌሎች ጉዳዮች ላይ ትኩረት አድርጎ ሊሰራ እንደሚገባ አመልክቷል። ከኑሮ ውድነት ጋር ስናይ ትልቁ ችግር ንግድ ቢሮ አካባቢና ነዳጅ አካባቢ ያለው ነው። በበኩሌ እኔ የትም አልሄድም። ለምን ናፍታ ይመጣል ወደ ጋምቤላ
ቀን ይታያል ይገለበጣል እዛ ጋር ሌሊት ግን ይጨርሳል። የክልሉ ምክትል ርዕሰ መስተዳድር አቶ ተንኮይ ጆዋክ ከተሳታፊዎቹ የተነሱትን ጥያቄዎች አስመልክተው በሰጡት ምላሽ ከነዳጅ ጋር ተያይዞ የተነሱ ጉዳዮች አግባብነት ያለውና በቀጣይ በትኩረት የሚሰራበት ጉዳይ መሆኑን ተናግሯል። ነዳጅ ዛሬ ቢመጣ ነገ ይተፋል። ትክክል ነው የተነሳ ጉዳይ ህዝብ ስለሆነ ዲቴል ያኳሉ ይህን ከብላለን ባለፈው የተጀመረው በተለይ በጨርቻሬ በሌሎች እንትኖችም ህዝብ ነዳጁን ለማድረስ ሙከራ ቢደረግ ገና ከኮንትሮባንድ ያለው እንትኖችም ንግድ ቢሮ ቢቀበልና ስራ ቢሰራበት ጥሩ ነው የሚል ነገር አለኝ። በተመሳሳይ በሶማሌ ክልል በተካሄደው የውይይት መድረክ ግጭቶችን በመፍታት ሰላምን በዘላቂነት ለማስፈን የሚያከናውነውን ስራ እንደሚደግፉ በሶማሌ ክልል የሚገኙ የተለያዩ የማህበረሰብ ክፍሎች ገልጿል። በተለይ በሰሜኑ የአገሪቱ ክፍል የነበረው ግጭት መንግስት የፈታበት መንገድ አድንቀው በቀጣይ መንግስት ለሚያከናውነውን ተግባር እገዛ እንደሚያደርጉ ተናግሯል። በሀገሪቱ ከፍተኛ ችግር ተፈጥሮ ነበር። በተለይ በመከፋፈል አሁን የተፈቱ ብሎም በሂደት ላይ ያሉ አሉ። በተለይ የሰሜኑ ጦርነት በሰላም ማለቁ አስደስቶናል። ይህንንም እንደግፋለን። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጣፌ መሐመድ በውይይቱ ላይ እንደገለጹት በክልሉ የተጀመሩ የጸጥታና የልማት ስራዎች ተጠናክረው ይቀጥላሉ ብሏል። በክልሉ የተጀመሩ የጸጥታና የልማት ስራዎች ተጠናክረው ይቀጥላል። በተለይ በጤና፣ በትምህርት ማህበረሰቡን ወደ ተሻለ ደረጃ በሚያደርሱ የልማት ስራዎች ላይ የክልሉ መንግስት በትኩረት ይሰራል። በድሬዳዋ ከተማ በተካሄደው የህዝብ ውይይት አገራዊ የለውጥ ጉዞና ዘላቂ ሰላም የማረጋገጥ ተግባር ላይ ተቀናጅተው በመስራት ኃላፊነታቸውን እንደሚወጡ የድሬዳዋ ከተማ ነዋሪዎች ተናግሯል። መንግስትና ህዝብ ካልተወያየ ፕሮግራም ወጥቶ ህዝቡ በጥቅም ላይ ካልዋለ ዝም ብሎ በመሬት ላይ የታለበች ላም ትሆናለች። ስለዚህ ይሄ ጥሩ ነገር ነው። እኛ ሸማግሎች ይሄን ዝም ብሎ መቀመጥ ሳይሆን ከዚህ ስንወጣም ለህብረተሰቡ በተቻለን መጠን ማሳለፍ አለብን። ውይይቱ ጥሩ ነው። አንድ ላይ ሰንላይ ወንድማማችነት የሚል መርህ ነው የያዘው ውይይቱ። በመወያየት ብዙ ነገር ይፈታል። በአንድነት በዛም ናለው። በሶስቱም የተለያዩ ክልሎች በተካሄደው ውይይት የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የተለያዩ የህብረተሰብ ተወካዮች ተሳትፏል። ቀላል ውሎን ለማሳለፍ እንዲሁም የተቀላጠፈ ኑሮን ለመምራት የኢትዮጵያ ንግድ ባንክ የሞባይል መተግበሪያን አሁኑኑ ይጫኑ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የምሽቱ 2 ሰዓት ዜናችን አሁንም እንደቀጠለ ነው። በመንግስት ዩኒቨርሲቲዎች ከግዢ ጋር ተያይዞ የሚነሱ ብልሹ አሰራሮችን ለመቅረፍ እስከ ተጠያቂነት ድረስ እየተሰራ መሆኑ ተገልጿል። የከፍተኛ ትምህርት ተቋማት የምክክር መድረክ በሐረማያ ዩኒቨርሲቲ ተካሂዷል። ሙሉ ግርማይ ኢትዮጵያ ከምትመድበው ዓመታዊ በጀት ውስጥ 70% የሚሆነው ግዢ ላይ ይውላል። ታዲያ የመንግስት በጀት ለግዢ ከሚጠቀሙ ተቋማት መካከል የመንግስት ዩኒቨርሲቲዎች ተጠቃሽ ናቸው። የሆነና ዩኒቨርሲቲዎች የግዢ ስርዓት በችግር የተሞላ ስለመሆኑም ይነሳል። ታዲያ በዩኒቨርሲቲዎች ውስጥ የሚታየውን ችግር ለመቅረፍ እየተሰራ ስለመሆኑም ተገልጿል። ችግሮችን ለመፍታትም የኤሌክትሮኒክስ ግዢ ስርዓትን ለመተግበር እየተሰራ መሆኑንም የመንግስት ግዢና ንብረት ባለስልጣን ዋና ዳይሬክተር ሀጂ ኢብሳ ተናግረዋል። አንዱ አድልኦ ነው፣ አንዱ መታከክ ነው። እዛ ለብቻ ተጨርስና ለፎርማሊቲ ነው ወደ ፊርማ የምትመጣው። እዛ ጨርሰ ያልፍንጥርም ጠጥተ ሊሆን ይችላል። ሌላው ጨረታ መስፋት ነው። ሰፍቴ ታመጣለ ለንቴ በሚሆን ልክ
ኢጂፕ ላይ ስትመጣ ግን ይሄን ይከለክላል ስታንዳርድ ያስቀምጥልሃል ብሎ ስታንዳርድ አትችልም የሚሉትን ነገሮች የምንነድበት ነው ዩኒቨርሲቲዎችን ክሊን ግዢ ላይ እንዲያርፉ ነው አላማችን መንግስት ዩኒቨርሲቲዎች የግዢ ችግር በደረጃ በቀይ በቢጫና በአረንጓዴ በመለየት ችግሮች እንዲቀርፉ እየተሰራ ስለመሆኑ ዋና ዳይሬክተሩ ተናግረዋል የመንግስት ግዢን በሌብነት የመዘበሩ ዩኒቨርሲቲ አመራሮች ላይም ተጠያቂነት ማስፈን ስራው መጀመሩንም አንስተዋል ለምሳሌ ቡሌ ሆራ ዩኒቨርሲቲ መውሰድ ይችላል ቶታል ማኔጅመንቱን በሙሉ ማፍረስ ብቻ ሳይሆን አሁን ለህግ እየቀረበ ነው ያለው ለህግ እየቀረበ የኢሚዩኒቲ ሁሉ ተነስቶላቸው ወደ ህግ የሚገቡ ከ32 በላይ ፕሮጀክቶችን በቤተሰብ በዘመድ በአዝና በማወቅ በመታወቅ ውል ሳይኖራቸው ውል ሳይኖረው ዝም ብሎ ናስራ ብሎ ከመንገድ አስገብቶ አሰርቶ በጣም የተበላሸ ከመባል አንዱ ነው አሁን ኦል ማኔጅመንት ተነስቷል አሁን ለመርማሪ ፖሊስ ተሰጥቷል አቃቤ ህግ መርማሪ ፖሊስ ያው ህጉ በሚለው ህግ ወደዛ እየወሰዱ ያሉበት ሁኔታ እሱ ብቻ አይደለም አርባ ምንጭ ላይ ካላፍነት ቫይስ ፕሬዚደንትን አንስተናል ምክንያቱም ግዢ ላይ በጣም ኮራፕትድ ዩኒቨርሲቲ ነው አርባ ምንጭ የነበረው አርባ ምንጭ ዛሬ ግን ከቀይ ወጥቶ ከቢጫ ማልፎ ወደ አረንጓዴ እየሄደ ያለበት ነውና ክፍተቶችን ለያለን እናሰነጥን ለተጠያቂነት ብቻም አይደለም እኛ ምን ሰራ እያሰለጠነን ያለው አሰራርን ማዘመንና ተጠያቂነትን ማስፈን የግዢ ሂደቱን ለማቀላጠፍ አጋዥ መሆኑንም የኤሌክትሮኒክስ ግዢ ስርዓት መጠቀም ከጀመሩት ዩኒቨርሲቲዎች መካከል አንዱ የሆነው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ደረጀ እንግዳ ገልጸዋል ያው ኤሌክትሮኒክስ ሲስተሞች ያንን ነገር ስራ ከማቀላጠፉም በላይ የሰዎችን ንክኪ ያጠፋልናል ብዙ ሰዎች በተነካኩ ቁጥር ደግሞ ለዚህ ለብልሹ አሰራር ምክንያት የሚሆኑ ነገሮች ይኖራሉ እኛ እንደ ተቋም በተለያየ ጊዜ በዚህ አይነት ብልሹ አሰራር ሲስተም በህግን ባለመከተል የሚወዱትን ደግሞ በውስጥም በህግም እያስጠየቅን እንገኛለን ከግዢ ጋር በተገናኘ የከፍተኛ ትምህርት ተቋማት የምክክር መድረክ ለአራተኛ ጊዜ በሐረማያ ዩኒቨርሲቲ ሲካሄድ የመንግስት ዩኒቨርሲቲዎች ፕሬዝዳንቶችና ምክትል ፕሬዝዳንቶች እንዲሁም የግዢ ዳይሬክተሮች ተገኝተዋል የሚ ዩኒቨርሲቲዎች ከግዢ ጋር በተያያዘ ያጋጠማቸው ያለውን ችግር ለመፍታት መድረኩ አጋዥ መሆኑንም የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር ዳምጤ ዳርዛ አንስተዋል እያንዳንዱ ዩኒቨርሲቲ በምን እንደተሳሳተ እንዴት ችግር ተፈጠረ ለምን ተፈጠረ በምን ምክንያት ምን ማድረግ ነበረበት የሚባሉ ነገሮች በመረጃ እየተደገፈ እየቀረበ ያለ ስልጠና ስለሆነ ከአቅም በላይ ካልሆነ ዳግም እዛ ሲተት ውስጥ ተመልሶ ለመግባት የሚያስችል ሁኔታ ያለ አይመስለኝም ከግዢ ጋር በተያያዘ በዩኒቨርሲቲዎች የሚታዩ ችግሮችን ለመቅረፍ እስከ ተጠያቂነት የዘለቀ ስራ ተጠናክሮ እንደሚቀጥልም ተገልጿል የደቡብ ኢትዮጵያ ክልል ህዝበ ውሳኔን ለማካሄድ የተቀመጡ የቅድመ ዝግጅት ስራዎችን በተያዘላቸው ጊዜ በመካሄድ ላይ እንደሚገኙ በብሔራዊ ምርጫ ቦርድ የህዝበ ውሳኔ ዋና ማስተባበሪያ ጽፈት ቤት አስታውቋል። በደቡብ ክልል ውስጥ የሚገኙ 6 ዞኖች ጋሞ፣ ወላይታ፣ ጌዶ፣ ጎፋ፣ ደቡብ ኦሞና ኮንሶ ዞንን ጨምሮ በ5 ልዩ ወረዳዎች ደራሼ፣ ቡርጂ፣ አማሮ፣ አሌና በባስኬቶ ልዩ ወረዳ ጥር 29 2015 ዓ.ም የሚካሄደው ህዝበ ውሳኔን በተመለከተ በብሔራዊ ምርጫ ቦርድ የህዝበ ውሳኔ ዋና ማስተባበሪያ ጽፈት ቤት ዋና አስተባባሪ መቅደስ መኮንን በተለይ ለኢትዮጵያ ቴሌቪዥን እንደገለጹት የቅድመ ዝግጅት ስራዎች በተቀመጠው መርሃ ግብር መሰረት በመከናወን ላይ ይገኛሉ ብለዋል። ህዝበ ውሳኔው ከሚካሄድባቸው አካባቢዎች አንዱ በሆነው በጋሞ ዞን አርባ ምንጭ ከተማ ሪፖርተራችን ሚካኤል ገዙ ይገኛል። ሚካኤል አመሰግናለሁ። እንግዲህ እንደሚታወቀው ህዝበ ውሳኔውን ለማካሄድ አንድ ሳምንት ብቻ ነው የሚቀረውና በምርጫ ቦርዱ እንደዚሁም በተዘዋወርክባቸው አካባቢዎች የህብረተሰቡን ዝግጅት እንዴት አገኘኸው? አመሰግናለሁ ሜሮን። እንግዲህ አንቺም ቀደም ብለሽ እንደገለጽሽው በደቡብ ክልል የሚገኙ 6 የዞን መዋቅርና 5 የልዩ ወረዳ መዋቅሮች በጋራ በመሆን በክልል ለመደራጀት ያሳለፉትን በየምክር ቤቶቻቸው ያሳለፉትን ውሳኔ ተከትሎ እንግዲህ ብሔራዊ ምርጫ ቦርድ የፊታችን ጥር 29 ህዝበ ውሳኔ አደራጅቷል። ህዝበ ውሳኔ ያካሂዳል ማለት ነው በእነዚህ አካባቢዎች ላይ ማለት ነው። እንግዲህ እንደሚታወቀው ለህዝበ ውሳኔው አንድ ሳምንት ነው የቀረው። በዚህ ጊዜያት ውስጥ እንግዲህ የተለያዩ ስራዎች በብሔራዊ ምርጫ ቦርድ በመንግስት እንደዚሁም ደግሞ በሲቪል ማህበራት በኩል የተለያዩ ስራዎች በመንግስትም የተለያዩ ስራዎች በመከናወን ላይ ይገኛሉ። እንግዲህ ብሔራዊ ምርጫ ቦርድ የተለያዩ መርሃ ግብሮችን አስቀምጦ የተለያዩ ስራዎችን ሲያከናውን ቆይቷል። ዛሬ በብሔራዊ ምርጫ ቦርድ የህዝበ ውሳኔ ማስተባበሪያ ኃላፊ የሆኑት ወይዘሪት ዛሬ እንግዲህ መግለጫ ሰጥተዋል። ለኛ በተለይ ለኢቲቪ በተለየ መንገድ ሀሳብ ሰጥተዋል። ህዝበ ውሳኔ በሚካሄድበት በደቡብ ኢትዮጵያ በኩል ህዝበ ውሳኔውን ለማካሄድ የተቀመጡ ዝርዝር መርሃ ግብሮች በተያዘላቸው ጊዜ ገደብ
በአግባቡ እየተከናወኑ እንደሚገኝ ገልጸዋል። እንደሚታወቀው እንግዲህ ህዝበ ውሳኔው ከታህሳስ 11 እስከ 26 ድረስ የህዝብ ውሳኔው ተሳታፊዎች ምዝገባ ሲካሄድ ነበር፣ ድምጽ ምዝገባ ሲካሄድ ነበር። ይህንን መሰረት በማድረግም እንግዲህ የተለያዩ ስራዎች ተከናውነዋል። በተለይም በዚህ ላይ የሚሳተፉ የተለያዩ የህብረተሰብ ክፍሎችም በተለያየ መንገድ ተሳትፎ እያደረጉ ነው የሚገኙት። በዋነኛነትም ድምጽ ለመስጠት ተመዝግበዋል ማለት ነው። እንደዚሁም ደግሞ እንግዲህ የተለያዩ ስራዎች የተለያዩ ስራዎች ተከናውነዋል። እሷቸውም ዛሬ ለኛ በተለይ ለኢቲቪ እንደገለጹት በእነዚህ አካባቢዎች ላይ ጥር 29 ለሚካሄደው ህዝብ ውሳኔ እያንዳንዱ መርሃ ግብር በተያዘለት ጊዜ መከናወኑ ነው ያስረዱት። ሜሮን ሚካኤል ገዙ ለመረጃዎች አመሰግናለሁ። መልካም ምሽት። ዘመናዊው ትምህርት የኢትዮጵያን መሰረታዊ ችግር አልፈታም፣ አሁንም ድረስ እየፈታ አይደለም የሚል ሙግት በተደጋጋሚ ሲነሳ ሰምተናል። ልክ ድሮ የነበረበት ቦታ ነው ወይ ያለው ወይንስ የተወሰነ መሻሻል አለ? ዜርፎር ያ መሻሻል በቂ ነው በቂ አይደለም ነው ክርክሩ፣ ወይንስ ምንም አልተቀየረም ነው? እኔ እንድንነጋገርበት ፈልጌ የነበረው ጥያቄ የምናመጣው እውቀት ለኛ ነባራዊ ሁኔታ ማይሆነን ኑሯችንን ማያሻሽል ማይቀይር ከሆነ ኪሳራ አይሆንም ወይ ነው? እናውቃለን፣ እኛ ተምረናል፣ እናውቃለን። ግን ስርዓቱ የማህበረሰባችንን ህይወት ሊቀይረው አልቻለም። ቢፖዝ ወጥሮ ይዞታል። ዛሬ በእነዚህ ሙግቶችም ውስጥ ታልፎ የኢትዮጵያ የትምህርት ዓላማ ምንድን ነው? የምናስተምራቸው ልጆች በዚህ ጉዳይ ላይ ብዥታ ሳይኖራቸው ግልጽ የሆነ እውቀት ይዘው እንዲሄዱ ማድረግ አለብን። አሁን በዚህ ሰዓት በአዲሱ የስርዓተ ትምህርት ሀገር በቀል እውቀቶችን እናካትታለን ሲባል ምን ማለት ነው? ከባድ ጥያቄ ነው የጠየቅሽኝ። ኮዝኔ ራሴ ኤግዛክትሊ ምን ማለት ነው የሚለው በደንብ ክላሪቲ የለም። ተመልካቾቻችን አሁን ደግሞ የሰዓቱን ዜና አበይት ርዕሰ ጉዳዮችን እናስታውሳችሁ። የደቡብ ኢትዮጵያ ክልል ህዝበ ውሳኔን ለማካሄድ የተቀመጡ የቅድመ ዝግጅት ስራዎች በተያዘላቸው ጊዜ በመካሄድ ላይ እንደሚገኙ በብሔራዊ ምርጫ ቦርድ የህዝበ ውሳኔ ዋና ማስተባበሪያ ጽሕፈት ቤት አስታወቀ። በተለያዩ የኢትዮጵያ አካባቢዎች ህዝባዊ ውይይት ተካሂዷል። የጀርመኑ መራሄ መንግስት ኦላፍ ሾልዝ ከአርጀንቲናው ፕሬዝዳንት ጋር በጋራ ጉዳዮች ላይ ለመምከር በቦነስ አይረስ ከተማ ተገናኙ። በባሌ ሮቤ ከተማ እየተከናወኑ ያሉ የከተማ ልማት ስራዎች አበረታች መሆናቸውን ነዋሪዎች ገለጹ። በከተማው የተጓተቱ የመሰረተ ልማት ፕሮጀክቶችን ለማጠናቀቅ በትኩረት እየተሰራ እንደሚገኝም የባሌ ሮቤ ከተማ ከንቲባ ንጋቱ ሞቱማ ተናግረዋል። መሐመድ ረህማቱ ተጨማሪ አለው። የባሌ ሮቤ ከተማ በኦሮሚያ ክልል እያደጉ ከሚገኙ ከተሞች ይጠቀሳል። የከተማውን እድገት ተከትሎ መሰረተ ልማቶችን ለማስፋትም እየተሰራ ይገኛል። ኢቲቪ ያናገራቸው የባሌ ሮቤ ነዋሪዎች በከተማ ልማት የተሰሩ ስራዎች አበረታች መሆናቸውን ይገልጻሉ። ይሄ የቆምንበት ቦታ ግራቀኙ ድሮ በሽንትና በተለያየ ቆሻሻ መጣ የሚታወቅ ነው። ሁለተኛ ሰዎች ማታ በጨለማ የሚዘረፉበትና ሴቶች የሚደፈሩበት ቦታ ነበር። ዛሬ ላይ ግን ሰዎች የሚያርፉበትና ዘና ብሎ ቁም ነገር የሚያወሩበት
ቦታ ሆነዋል። ቡራሞ ለወጡን ከሰን የመሰረተ ልማቱ መሻሻሉና አካባቢው መልማቱ በጣም ጥሩ ነገር ነው። የመንገድ መሰራት ለሌሎች ልማቶችም በር ከፋች ነው። ይሁን እንጂ እየተሰራ ያለው መንገድ ከተጀመረ ቆይቷል። ስለዚህ በፍጥነት እንዲጠናቀቅ ቢደረግ መልካም ነው። ከመሰረተ ልማት አኳያ የተለያዩ ፕሮጀክቶች እየተሰሩ እንደሆነና የተጓተቱትንም ለማጠናቀቅ እየተሰራ እንደሚገኝ የባሌ ሮቤ ከተማ ከንቲባ ንጋቱ ሞቱማ ተናግረዋል። የአስፋልት ውስጥ ለውስጥ መንገድ ነው። እሱ 15 ኪሎ ሜትር ነው እየተሰራ ያለው 1.2 ቢሊዮን ያለው ነባራዊ ሁኔታ በጣም ተጓቷል። መንገዱ ዘንድሮ አሁን 6 ኪሎ ሜትር እንጨርሳለን እናስመረቃለን ብለን ከኮንትራክተሩ ጋራ ተዋይተን አግሪመንት ገብተናል ማለት ነው። የውሃ ፕሮጀክት ነበረ። ይሄ ፕሮጀክት ሎላሻያ ይባላል። ወደ 700 ሚሊዮን ብር የሚሰራ የውሃ ፕሮጀክት ነው። ኦሬዲ እሱም ዘንድሮ ያልቃል ብለን ነው ከነሱ ጋራ እየተዋየ ነው ያለ ነው። በከተማው ውበት 2.1 ኪሎ ሜትር የእግረኛ መንገድ መሰራቱንም ከንቲባው ጠቅሰዋል። ባለፈው አመት ወደ 2.1 ኪሎ ሜትር የሚባል ሰርተናል። እሱም ደግሞ ወክበ ያለው ግሪነሪ ላይ የተሰሩ ስራዎች፣ ማብራቶች፣ የአስፋልት እንደ ከተማችን ያለው ነው። አንዳንድ ቦታ መብራት የለም። ሙሉ በሙሉ ለመሸፈን ወደ 3 ኪሎ ሜትር የሚሆኑ ዘንድሮ ይዘናል። ስራ አጥነትን ለመቀነስ እየተሰራ እንደሆነም የባሌ ሮቤ ከተማ ከንቲባው ንጋቱ ሞቱማ አስረድተዋል። የተለያዩ ፕሮጀክቶች ናቸው። ወክዌም አለ፣ ሼዶች አሉ። እንደዛውም ደግሞ የከብት እርባታ፣ የዶሮ እርባታ፣ ኦሮ ፍሬሽ ክላስተር የሆኑት ማለት ነው። እነዚህ ሁሉ ያቀፈ የአቅመ ደካማ ቤቶች ወደ 21 ቤቶች ይዘናል ዘንድሮ፣ ቁጠባ ቤቶች ማለት ነው። እነዚህ አሁን ፕሮጀክቶች ኦሬዲ ለማይክሮ ነው የሚሰጡት። ለማይክሮ ወደ 29 ማይክሮ፣ እዛ ውስጥ ደግሞ ወደ 280 የሚሆኑ ወጣቶች የስራ እድል በቋሚ ማለት ነው ይፈጥራል። የባሌ ሮቤ ከተማን ለተለያዩ ኢንቨስትመንት ፕሮጀክቶች ምቹ ለማድረግ ከመሬት አቅርቦት ጋር የተያያዘውን ችግር ለመፍታት ከባሌ ዞንና ከኦሮሚያ ክልል በጋራ እየተሰራ እንደሚገኝም ተገልጿል። ዜና እረፍት። የቀድሞ የጦር ሰራዊት አባል የነበሩት ሜጀር ጀነራል ከፈለኝ ይብዛ ከዚህ ዓለም በሞት ተለዩ። በ1924 ዓ.ም በአዲስ አበባ የተወለዱት ሜጀር ጀነራል ከፈለኝ ይብዛ በተለያዩ የሀገር ውስጥና የውጭ ተቋማት የውትድርና ትምህርታቸውን ከተከታተሉ በኋላ በአሰልጣኝነትና በአዛዥነት አገልግለዋል። በተጨማሪም ከ1946 እስከ 1947 ዓ.ም ድረስ ሶስተኛ ክፍለ ጦሩ የነበረውን የኮሪያ ዘማች ጦር አሰልጥነዋል። ሜጀር ጀነራል ከፈለኝ ይብዛ መኮንን ሆነው ከተሾሙበት ቀን ጀምሮ እስከ ህልፈተ ሞታቸው ድረስ በኢትዮጵያ ጦር ሰራዊት ውስጥም አገልግለዋል። በአገልግሎታቸውም የተለያዩ የክብር ሜዳሊያ ሽልማቶች ተበርክቶላቸዋል። ሜጀር ጀነራል ከፈለኝ ይብዛ ባደረባቸው ህመም ከዚህ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸው በነገው ዕለት በየካ ሚካኤል ቤተክርስቲያን ይፈጸማል። ብርቱ ጥረት ያማረ ውጤት ይሰጣል። ለሚወዱት ነገር መጽናት ደስታን ያጎናጽፋል። የድካም ውጤትን መመልከት እርካታን ይቸራል። ብሩህ ተስፋን ለሰነቁ ብርታት ሆነናል። ከአንድ ክፍለ ዘመን በላይ ለስኬት ከተጉት ጋር አብረን ቆመናል። የኢትዮጵያ ልማት ባንክ የልማት አጋሩ። አሁን ደግሞ ከባህር ማዶ ተገኙ መረጃዎች እናልፋለን። የጀርመኑ መራሄ መንግስት ኦላፍ ሾልዝ
ከአርጀንቲናው ፕሬዝዳንት ጋር በጋራ ጉዳዮች ላይ ለመምከር በቦኖስ አይረስ ከተማ ተገናኝተዋል። የኦላፍ ሾልዝ የአርጀንቲና ጉብኝትም በደቡብ አሜሪካ ሀገራት የሚያደርጉት ይፋ የስራ ጉብኝት አካል ሲሆን ከአርጀንቲናው ፕሬዝዳንት ጋር በሁለትዮሽና በጋራ ጉዳዮች ላይ ይመክራሉ ተብሎም ይጠበቃል። ከአርጀንቲናው ፕሬዝዳንት አልበርቶ ፈርናንዴዝ ጋር በሚያደርጉት ውይይት በዋናነት የኢንቨስትመንት፣ የፋይናንስና ሌሎች ቀጠናዊ ጉዳዮች ላይ ትኩረት እንደሚያደርጉም ተገልጿል። በዚህ ጉብኝት ፕሬዝዳንት ፈርናንዴዝና የጀርመኑ መራሄ መንግስት ኦላፍ ሾልዝ ሲገናኙ ለሶስተኛ ጊዜ ነው። ጀርመን የአርጀንቲና ዋነኛ የንግድ አጋር መሆኗን የዘገበው ዊዋን ነው። የቡርኪና ፋሶ የሲቪል ማህበራት መሪዎች ፈረንሳይ ጦሯን እስከ ቀጣይ ወር መጨረሻ ከሀገሪቱ ሙሉ በሙሉ እንድታስወጣ ጠይቀዋል። ካሁን በኋላ ከፈረንሳይ የሚመጡ ትዕዛዞችን እያስፈጸሙ መቀጠል መቆም አለበት ሲሉም አሳስበዋል። አስማረ ብርሃኑ ፈረንሳይ ቀድሞ በቅኝ ግዛት ይዛቸው በነበሩ የምዕራብ አፍሪካ ሀገራት ዛሬም ያላት ሚና ቀላል የሚባል አይደለም። ሆኖም ከቅርብ ጊዜያት ወዲህ እነዚህ የምዕራብ አፍሪካ ሀገራት ፈረንሳይ በሀገራቸው የምታደርገውን ቅጥ ያጣ ጣልቃ ገብነት መቃወም ጀምረዋል። ባለፈው ዓመት ማሊ የፈረንሳይ ወታደሮች አታስፈልጉኝም በሚል ከሀገሯ ማስወጣቷ ይታወሳል። አሁን ደግሞ ጎረቤቷ ቡርኪና ፋሶ ክሷን አስከትላለች። ፈረንሳይ በቀጣይ ወር ቡርኪና ፋሶ ያላትን የጦር ካምፕ ባዶ ማድረግ አለባት ስትል፣ በእርግጥ ፈረንሳይ በሳሄል ቀጠና ቀድሞ የነበራትን የጦር ክምችት መጠን በእጅጉ መቀነስ ጀምራለች። ከጥቂት ዓመታት በፊት ተዋጊ ጄቶችን፣ ሄሊኮፕተሮችንና እግረኛ ወታደሮችን ጨምሮ ከ12000 በላይ ጦር የነበራት ሲሆን ይህንንም ወደ 3000 ዝቅ ለማድረግ ተገዳለች። ባለፉት ወራት የቡርኪና ፋሶ የሲቪል ማህበራት የፈረንሳይ ወታደሮች ሀገሪቱን ሙሉ በሙሉ ለቀው እንዲወጡ ጠንከር ያለ ጫናን ሲያደርጉ ቆይተዋል። በሀገሪቱ የሲቪል ማህበራት መሪዎችም ከአሁን በኋላ በፈረንሳይ የእጅ አዙር ቅኝ ግዛት አንመራም፣ ይቁም ሲሉ ጠንከር ያለ መልእክታቸውን አስተላልፈዋል። ለቡርኪና ፋሶዎች ትግል ትልቁ ስኬት በፈረንሳይ ትዕዛዝ አለመመራት ነው። ከአሁን በኋላ ከፈረንሳይ የሚመጡ ትዕዛዞችን እየፈጸምን መኖር መቆም አለበት። ፈረንሳይ በምዕራብ አፍሪካ ሀገራት በፖለቲካው በቢዝነሱና በኢንቨስትመንቱ የረዘመ እጇ እያጠረባት የመጣ ይመስላል። የቡርኪና ፋሶ ነዋሪዎችም የፈረንሳይ ጣልቃ ገብነት በቃን ሲሉ ቁርጥ ያለ አቋማቸውን አሰምተዋል። እኛ ራሳችንን ለማስተዳደር በቂ አቅም አለን፣ በዚህም እንኮራለን። ማንም ሊይዘን አይገባም። ፈረንሳዮች መኖራቸውም ለእኛ የሚጨምርልን ነገር የለም፣ ሊወጡ ይገባል። 1960ዎቹ ከተደረጉት የቅኝ ግዛት ትግል በኋላ ሁሉም ቅኝ ተገዢ ሀገራት ነጻ ቢወጡም ፈረንሳይ ግን በአብዛኛዎቹ የምዕራብ አፍሪካ ሀገራት በተለይ በጸጥታው ዘርፍ ጉልህ ድርሻ እንደያዘች አለች። አሁን ከማሊ በመቀጠል ቡርኪና ፋሶም እስከ ቀጣይ ወር መጨረሻ ለፈረንሳይ ሙሉ በሙሉ ለቃ እንድትወጣ ቀነ ገደብ አስቀምጣለች። ይህ የኢትዮጵያ ቴሌቪዥን ነው። አሁን ደግሞ የአየር ትንበያ መረጃዎችን